ዓለም ራሳችሁ እንድትጠራጠሩ አርጋችኋለች። በራሳችሁ እንዳታምኑ ብቻ ሳይሆን ከዛም አልፋችሁ ራሳችሁን እንድትጠራጠሩ ትፈልጋለች። ይህንን ስነግራችሁ ዓለምን ከራሳችሁ ለይታችሁ እንድትመለከቱ ሳይሆን ህይወታችሁ በአጠቃላይ ያጋጠማችሁ ነገር ያለፋችሁበትን መንገድ በዚህ መንገድ ላይ እንድትሄዱ እያስገደዳችሁ ሊሆን ይችላል። ያም ደግሞ እናንተን ከእምነት መንገድ ላይ የሚያወጣችሁ ነገር ይሆናል። እምነት ማለት በአጭሩ በስሜታችሁ እርግጠኛ የሆናችሁበት ነገር ነው። ስለዚህ በእናንተ ህይወት ውስጥ በእናንተም እምነት ውስጥ ማንም ሰው ጣልቃ ገብቶ ትክክል እየሰራችሁ ነው ወይንም አይደላችሁም ሊላችሁ አይችልም። ፈቃጁም ከልካዩም ራሳችሁ ሆናችሁ ታገለግላላችሁ። ስፒሪቹዋሊ በጣም አሪፍ የሚባል ደረጃ ላይ የደረሰ ሰውና አንድን ተራ ሰው ብትመለከቱት ሁለቱም የራሳቸው ፈቃጅም ናቸው፣ ከልካይም ናቸው። አንዱ በሌላው ላይ ስልጣን የለውም። በምንም አይነት መንገድም ሊበላለጡ አይችሉም። ስለዚህ ለእምነታችሁና ለእርግጠኝነታችሁ ሌላን ሰው ልትጠይቁና ልታማክሩ አይገባም። ብዙ የማኒፌስቴሽን ቪዲዮዎችን ሰርቼላችኋለሁ። እነዛን ቪዲዮዎች ተመልክታችሁ ይህንን ቴክኒክ ሰራሁት ትክክል ነው አይደለም ብላችሁ ልትጠራጥሩ አይገባም። ባለፈው እንዳልኳችሁ ቴክኒኩ ምንም አይሰራም። ቴክኒኩ ላይ ያላችሁ እምነት ብቻ ነው እናንተን ሊያተርፍ የሚችለው፣ ከዛም በላይ ምስቅልቅል ያለ ህይወትም እንድትኖሩ የሚፈቅድላችሁ። ስለዚህ ይህንን የመፍቀድ አቅማችሁን በራሳችሁ ውስጥ ታቆዩታላችሁ። ከእናንተ ውጪ ማንም ሰው ሊፈቅድላችሁም ሊከለክላችሁም እንደማይችል ትገነዘባላችሁ። እስቲ አንድ ምሳሌ ልስጣችሁ። እናንተ በህይወታችሁ ውስጥ የሆነ ማሻሻል የፈለጋችሁት ነገር አለ እንበል። ምናልባትም በስራ ቦታችሁ የተሻለ ፖዚሽን ላይ መቀመጥ ወይንም ደግሞ የስራ እድገት ማግኘት ሊሆን ይችላል። ይህንን እድገት ያለውን ፖዚሽን ወይንም ቦታ እንዲሰጣችሁ ከፈለጋችሁ ደግሞ መጀመሪያ ያንን ቦታ ለራሳችሁ መስጠት አለባችሁ። ማለትም ደግሞ ልታምኑት ይገባል። ታዲያ በዚህ ልማድ ውስጥ ሆናችሁ ራሳችሁን ለማሳመን እየጣራችሁ ባላችሁበት ሰዓት ላይ ወደ እኔ ትመጡና ይህንን ነገር በህይወቴ ማሳካት እፈልጋለሁ፣ ትክክለኛው መንገድ ላይ ነኝ፣ እያመንኩ ነው፣ እስቲ በትክክል እየሰራሁት እንደሆነ አረጋግጥልኝ ትሉኛላችሁ። ኃይላችሁን ከራሳችሁ አውጥታችሁ እኔ ላይ ያረጋችሁት ማለት ነው። ያም ደግሞ ራሳችሁን የመጠራጠራችሁ ወይንም ደግሞ በራሳችሁ ያለማመናችሁ ውጤት ነው። ስለዚህ እኔም እናንተን ተመልክቼ እናንተ የምታደርጉት ነገር ትክክል ነው፣ አንድ የሚጎላችሁ ነገር አለ። ያም ደግሞ ለእያንዳንዱ ጥያቄያችሁ 10,000 ብር መክፈል ብቻ ነው ብል እኔ እናንተ የምትሰሩት ስራ ትክክል ነው ብዬ ለመመለስ ብቻ 10,000 ብር እናንተን ቻርጅ እያረኩ ቢሆን እና ከእናንተም ይህንን 10,000 ብር እየጠየቅኩ ብቀጥል እናንተ በፍጹም ልታምኑኝ አትችሉም። በራሴ እምነት ነው ሁሉንም ነገር የማደርገው። ታዲያ 10,000 ብር ከፈልኩም አልከፈልኩም የእምነት የመለዋወጥ የቱ ጋር ነው የሚመጣው ብላችሁ መጠየቃችሁ አይቀርም። እኔም እንደዛ እንድጠይቁ ነው የምፈልገው። ምክንያቱም እኔን ልታምኑኝ አይገባም። ከራሳችሁ ውጭ የሆነ ማንኛውንም ነገር በራሳችሁ እምነት ውስጥ አስገብታችሁ ልታምኑ አይገባም። በቃ ራሳችሁ ብቻ ናችሁ እዛ ቦታ ላይ ልትኖሩ የምትችሉት። ካለፈላችሁ የሚያልፍላችሁ በራሳችሁ እምነት ነው። ስለዚህ በትክክል እያመንኩ ነው ወይ ብላችሁ ሌላ ሰው ጋር ሄዳችሁ ጠየቃችሁ ማለት ይህንን 10,000 ብር ከፈላችሁ ማለት ነው። ያ ሰው አይ ትክክል አልሰራችሁትም ካላችሁ እናንተም እስከ ዛሬ ድረስ የሰራችሁትን ነገር እርግፍ አድርጋችሁ ታቆማላችሁ። ውስጣችሁን መጠራጠራችሁ ነው ሌላ ሰው ጋር እንድትሄዱ ያደረጋችሁ። ሌላ ሰው ጋር መሄዳችሁ ደግሞ ያንን ነገር ማግኒፋይ እያደረገ እያተለቀ እያገዘፈ ያመጣል። በራሳችሁ ማትተማመኑበት ወይንም የምትጠራጠሩት ማንኛውም ነገር ቢኖራችሁ ያ ጥርጣሬያችሁ የበለጠ ትልቅ እየሆነና ግዙፍ እየሆነ ብቻ ነው የሚመጣው። ምን አይነት ነገሮች ናቸው ይህንን ነገር የሚያገዝፉት ካላችሁ ሪያሊቲ ወይንም እውነታ ብላችሁ በምትጠሩት ነገር፣ በሁኔታዎች፣ በክስተቶች፣ በሰዎች፣ በሁሉም ነገር ይህ ኢንሴኪዩሪቲያችሁ ወይንም ደግሞ ይህ የማታምኑት ነገር ይህ ጥርጣሬያችሁ ብድግ እያለ ይመጣል። ምክንያቱም እቺ ዓለም እቺ ዩኒቨርስ ብለን የምንጠራት ነገር አንድ ነገር ብቻ ነው የምታደርገው፣ እኛ ያለንበትን ኮንሽስነስ ስቴት ማግኒፋይ ማድረግ ብቻ። አይምሮአችን፣ ሀሳባችን፣ ሁሉም ነገራችን የተቀመጠበት ቦታ ማግኒፋይ እየተደረገ ወይንም እየጎላ ይመጣል። ለዚህ ነው ቅድም ያንን ምሳሌ ሰጠዋችሁ። ምክንያቱም ሪዲኪለስ ብላችሁ የምታስቡት አይነት ምሳሌ ነው። እንዴት ነው እኔ በህይወት የምፈልገውን ነገር ለማግኘት ለአንተ ብር መክፈል ያለብኝ ብላችሁ መናደዳችሁ ላይቀር ይችላል። ጥርጣሬያችሁንም ልክ እንደዛ እንድትመለከቱ ነው የምፈልገው። ሌላ ሰው ጋር ሄዳችሁ ይሄ ነገር ትክክል ነው ወይ ብላችሁ ስጠይቁ ብር እንደመስጠት ነው። በህይወቴ ውስጥ ፍቃድ አለ እስቲ አንተ ወስንልኝ ብሎ እንደመጠየቅ ነው። ያም ደግሞ እናንተን በጣም አደገኛ የሚባል ሁኔታ ላይ ያስቀምጣችኋል። በእኔና በእናንተ መሀል ምንም አይነት ልዩነት ከሌለ፣ በሁሉም የሰው ልጅ መሀል ምንም አይነት መበላለጥ ከሌለ የሌላ ሰው አስተያየት ወይንም የሌላ ሰው ፍቃድ ለእናንተ ምን ይሰራላችኋል? እነሱ ጋር ያለው አቅም እናንተ ጋር ካለ ለምን እናንተው ጋር እንዳለው እዛው አትጠቀሙት? ሁሌም ቢሆን ሰው ጋር ለማረጋገጥ ከሄዳችሁ ኃይሉ እነሱ ጋር ነው እኔ ጋር የለም እያላችሁ ነው። ዓለም ደግሞ እናንተ የሚሰማችሁን ነገር ያላችሁበትን ፍሪኩዌንሲ ታጎላለች ብያችኋለሁ። ስለዚህ እኔ በቂ አይደለሁም የሚለው ፍሪኩዌንሲ የበለጠ ማግኒፋይ እየተደረገ እየገዘፈባችሁ ይመጣል። ስለዚህ ሁሌም የሰው ጥገኛ ሆናችሁ ትቀራላችሁ። በዚህ በማኒፌስቴሽን ዓለም ውስጥ ወይንም ደግሞ የምንፈልጋቸውን ነገሮች በማግኘት ዓለም ውስጥ የሰው ልጅ ከሚሳሳትባቸው ነገሮች ውስጥ ቢግ ኦር ስሞል ወይንም ትልቅና ትንሽ ብሎ ማኒፌስቴሽንን ስለሚከፍል ነው። የሰው ልጅ አይምሮ በጣም ነው የሚያስቀው። ምክንያቱም ነገሮችን መከፋፈል ወይንም ደግሞ ካቴጎሪ መስጠት በጣም ደስ ይለዋል። ይሄ በዚህ ስር ነው የሚገኘው፣ ይሄ በዛ ስር ነው፣ ይሄ ነገር ትልቅ ነው፣ ይሄ ነገር ትንሽ ነው። ማንኛውንም ነገር መመደብ እንወዳለን። በባለፈው ቪዲዮ ላይ ግልጽ እንዳደረግኩላችሁ ከሆነ እያንዳንዱ ሰው የራሱን የሚባል
የሚባል እውነታ ፋብሪኬት እያደረገ ወይንም ደግሞ እየመሰረተ ነው የሚመጣው። ሁሉም ሰው እውነታ ብሎ የሚጠራው ነገር አንድ አይነት አይደለም። የራሱ የሆነ ኤክስፒሪየንስ፣ የራሱ የሆነ ተሞክሮ ነው። ብዙዎቻችን ደግሞ እውነታ ብለን የምንይዛቸው ነገሮች እኛን ወደኋላ የሚጎትቱንና የሚያስቀሩን እውነታዎች ናቸው። በአብዛኛው ሰርቫይቫል ሞድ ውስጥ እንድንቀመጥ የሚያደርጉን ማለት ነው። ለምሳሌ ካላችሁ ኢትዮጵያ ውስጥ ምንም አይነት ንግድ ብትጀምር በዚህ ሰዓት አያዋጣም ብሎ የሚያምን ሰው ይሄ ሀሳብ ለሱ እውነታ ነው። ማንም ሰው መጥቶ ምንም ነገር ቢለው ሀሳቡን ሊያስቀይረው አይችልም። እሱ ይህንን ነገር እንደ ፋክት ወይንም እንደ እውነታ እያየው ይመጣል። ስለዚህ ወጣ ብሎ ስራ ልስራና ህይወቴን ልቀይር ሲል ሁሉም ነገር አልመች ይለዋል። ነግዶም ምንም አድርጎ ሰርቆ እንኳን መብላት የማይችል ሰው ይሆናል። አላልኳችሁም? ትክክል ነኝ። የዚህች ሀገር ነገር አብቅቶላታል ብሎ ማውራትም ይጀምራል። አሁን የዚህ ልጅ እምነት ጥሩ የሚባል እምነት አይደለም። ምክንያቱም ሰልፍ ሊሚቲንግ ነው። ራሱን ገድቦና ጠፍሮ የሚያስርበትን እውነታ ነው በህይወት ውስጥ ያስቀመጠው። በህይወታችሁ ውስጥ እውነታ ብላችሁ የምትጠሩት ነገር ወይንም ከልባችሁ የምታምኑት ነገር እናንተን የሚጠቅማችሁ እውነታ ካልሆነ እናንተን ጠፍሮ የሚያስራችሁ፣ ወደ ኋላ የሚያስቀራችሁ ሊሚቲንግ ብሊፍ ሆኖ ነው የሚያገለግለው። ስለዚህ እናንተ ሳታስቡት ራሳችሁ እውነታ ነው ብላችሁ በመዘገባችሁት እምነት ምክንያት ብቻ መከራን እየበላችሁ ስቃይን እያያችሁ ትሄዳላችሁ። በህይወት የሚያጋጥማችሁ ማንኛውም ነገር ይህንን እምነታችሁን የሚያንጸባርቅ ኤክስፒሪየንስ ይሆናል። ስለዚህ ያ ነገር ሲፈጠርባችሁ አላልኩም ነግሬያችሁ አልነበር? እኔ ሁሌ እንዳልኩት ነው። አሁንም ይሄ ነገር ተፈጠረ ነው የምትሉት። በዚህም ምክንያት ነው ነገሮችን መሰየም የኛ አካል የሆነው። ኢጓችንም ነገሮችን ትልቅና ትንሽ እያለ መከፋፈልን ይወዳል። ምክንያቱም ሰውነታችን በጣም ብዙ ቢሊዮን የሚሆኑ ኢንፎርሜሽኖች ወይንም ደግሞ ምልክቶችን፣ ሲግናሎችን ይቀበላል። እነዛንም ሲግናሎች በአምስቱ የስሜት ህዋሳቶች በኩል ይቀበልና ኮንደንስ እያደረገ ወይንም ደግሞ እየጨመቀ በእነዚህ በአምስቱ የስሜት ህዋሶቻችን የሚገቡትን ብቻ ለኛ እንደ ኢንፎርሜሽን የምንኖርባትን ዓለም ትርጉም እንድንሰጣት ወይንም ደግሞ የምናየውን ነገር ትርጉም እንድንሰጠው ምክንያት ይሆንልናል። ለነገሮች ደግሞ ትርጉም መንሰጥ ከሆነ እነዛን ነገሮች እየሰየምን ነው የምንሄደው ማለት ነው። እቺን እውነታ ብለን የምንጠራት ወይንም ደግሞ ላይፍ የምትባለዋ ሪያሊቲ የምትባለዋን ነገር እንዲህ ነች ብለን ፍቺ ስንሰጣት በሆነች ትንሽዬ ሳጥን ውስጥ አስቀመጥናት ማለት ነው። ልክ ፈጣሪ ይሄ ነው ብሎ እንደመሰየም ማለት ነው። ፈጣሪን ይሄ ነው ብላችሁ ልትሰይሙት አትችሉ። ምክንያቱም ኢንፊኒት ነው። ሁሉም ነገር ነው። ምንም ነገር ነው። ኮንሽስነስ ነው በአጠቃላይ። እንደዚህም ብላችሁ ዲፋይን ብታደርጉት አሁንም ሊሚት ማድረግ ወይንም መገደብ ነው። ስለዚህ ሪያሊቲ ወይንም ላይፍ ብለን የምናስባትን ነገር ፍቺ እየሰጠናት ከሄድን በዛ ፍቺ ስር እየገደብናት ነው ማለት ነው። ኢጓችንም መከራ የሚሆንብን ለዚህ ነው። ማኒፌስቴሽን ማለት ማኒፌስቴሽን ነው። ከዛ የበለጠ ወይንም ያነሰ ትርጉም የለውም። ስለዚህ ሰዎች መጥተው ትላልቅ ነገሮችን ማኒፌስት አረኩ፣ ትናንሽ ነገሮችን ማኒፌስት አረኩ ሲሉ እነሱ የሰጡት ሌብል ወይንም የሰጡት ስያሜ ነው እንጂ እዛ ማኒፌስቴሽን ላይ ምንም አይነት አታች የተደረገ ነገር የለም። አንዳንድ ሰው ትናንሽ ነገሮችን ብቻ ነው ማኒፌስት ማድረግ የምችለው ብሎ ያምናል። ለምሳሌ የቆየ ጓደኛውን ያስታውሳል። ከሱ ጋር ብገናኝ ብሎ ያምንና ከሱ ሰውዬ ጋር ሲገናኝ ወይንም ደግሞ ሰላም ሲባባል በአይነ ህሊናው ይመለከታል። ያም ነገር ሲከሰትለት ያሰብኩት ተፈጸመ፣ ጸሎቴ ሰራ፣ ማኒፌስት አረኩ ይላል። ነገር ግን እቺን ልክ እንደ ስሞል ማኒፌስቴሽን ይመዘግባታል። ትንሽ ተግባር ነች ብሎ ነው የሚያያት። ታዲያ ቤት መቀየር ሲፈልግ፣ አዲስ መኪና መግዛት ሲፈልግ ግን ይሄ ቢግ ማኒፌስቴሽን ነው ወይንም ደግሞ ይህንን ነገር ወደ ህይወት ለማምጣት ብዙ ጊዜ ይፈጅብኛል፣ ትልቅ ነገር ነው ብሎ ያምናል። ከጓደኛው ጋር እንዲገናኝ ባደረገበት መንገድ ያን ያህል ቀለል አድርጎ ይህንንም ቢመለከተው ኖሮ ያገኘው ነበረ። የጸሎት ትልቅና ትንሽ የሚባል ነገር የለም። ለስክሪፕቶም ብትጸልዩ፣ ለምግብም ብትጸልዩ፣ ለትልቅ ቤትም ብትጸልዩ ጸሎቶቹ እኩል ቫልዩ ነው ያላቸው። ትንሽ ነገር ስለጠየቃችሁ ትንሽ የሚባል ጸሎት አይደለም። ትልቅ ነገር ስለጠየቃችሁ ትልቅ የሚባል ጸሎት አይደለም። እኔ ራሱ ሳስረዳችሁ ነገሮችን ትልቅና ትንሽ እያልኩ እያስረዳኋችሁ ነው። ምክንያቱም በዚህ ነገር ውስጥ ነው እየተግባባን ያለ ነው። ምንም አይነት የምታስቡትና የምትፈልጉት ነገር ለእናንተ ትንሽም አይደለም ትልቅም አይደለም። ሌብል ካረጋችሁት ኢጓችሁ ነው እያረገው ያለው። ዘ ሎው ኦፍ ፖላሪቲ የሚባለው ነገር እዚህች ዓለም ላይ ብቻ ነው የሚሰራው። አንድ ነገር ጥሩ ነው ወይንም ደግሞ መጥፎ ነው ይባላል። ወንድና ሴት ይባላል። አሊያም ደግሞ ትልቅና ትንሽ ይባላል። ነጭ፣ ጥቁር፣ እነዚህ ሁሉ የአንድ ነገር ኦፖዚት ወይንም ደግሞ ተቃራኒ ናቸው። እዚህች ዓለም ስትወጡ ግን እንዲህ የሚባል ነገር የለም። ሁሉም ነገር አንድ ነው። ስለዚህ ይህንን ሎው ኦፍ ፖላሪቲ በዚህች ዓለም ውስጥ ብቻ የምታገኙትን ህግ ወስዳችሁ እንደ እውነታ ከቆጠራችሁት እናንተ በዚህች ዓለም ውስጥ ታስራችኋል ማለት ነው። ለዚህ ነው ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉም ይቻላል የሚለው። ሰው ብሎ ሪፈር ያደረገው ወይንም ደግሞ ሰው ብሎ የሰየመው ነገር ኢጎን ነው። እዚች እውነተኛ በምትመስል ዓለም ላይ ጠፍሮ የሚይዘን ሰዋዊ ባህሪያችን ማለት ነው። ሁሉም በእግዚአብሔር ዘንድ ይቻላል ሲል ደግሞ ምን ማለት ነው? እኛ ትክክለኛው ማንነታችን ላይ ስንገባ እቺን ዓለም እንደ ሰው ሳይሆን እንደ ፈጣሪ እየተመለከትናት ስንሄድ ሎጂካል መሆን ስናቆም ከፍ ያለ ኮንሽስነስ ደረጃ ላይ ስንደርስ ሁሉም ነገር ለኛ ይቻላል ማለት ነው። ስለዚህ ምንም ነገር ትልቅ ነው ወይንም ትንሽ ነው ሊባል አይችልም። ያው የህይወታችንን እውነታ ራሳችንን የምንሰራው ብያቸዋለሁ። ስለዚህ እናንተ እንደ እውነታ ማመን የፈለጋችሁት በትልቅና በትንሽ ነገር ከሆነ በዛ ነገር ውስጥ ኮንፋይንድ ሆናችሁ ወይንም ደግሞ ታጥራችሁ ትኖራላችሁ። ለትንሽ ነገር ስጸልይ ይሆንልኛል፣ ለታላላቅ ነገሮች ግን ስጸልይ ምንም ነገር መጥቶልኝ
አያውቅም ብላችሁ ራሳችሁን የሚያሰራችሁት ለዚህ ነው። ትልቅና ትንሽ ብላችሁ ከፈላችሁት። ስለዚህ አሁን እናንተ የምትፈልጉት ነገር ወይንም ደግሞ ይህንን ነገር እፈልገዋለሁ ብላችሁ ያሰባችሁት ነገር በጣም ትልቅ ነው፣ ይህን ነገር ለማግኘትማ ከባድ ነው ብላችሁ ካሰባችሁ ከሰውኛ ፐርስፔክቲቭ ወይንም ደግሞ ሰው ከሚያረጋችሁ ነገር ተነስታችኋል። ማለትም ደግሞ ከኢጎ። ያ ደግሞ በብዙ ትምህርቶች ላይ እንደሰማነው ፎልስ አይደንቲቲ ወይንም ደግሞ የውሸት ማንነታችን ነው። ከዚህ ከኢጎም ተነጥለን ወደ ጋድ ሰልፍ ወይንም ደግሞ አምላካዊ ወደ ሆነው ባህሪያችን መመለስ አለብን። ምክንያቱም ያ ነው የኛ ትክክለኛው ማንነት። ለዚህ ነው እረፉ እኔም አምላክ እንደሆኑ ተብሎ የተጻፈው። ይህ ማለት አይምሯችሁን መቼ ነው አሳረፋችሁት የምታውቁት? መቼ ነው በዝምታ ውስጥ ቁጭ ብላችሁ የምታውቁት? ከዚህ ከትክክለኛው ማንነታችሁ ጋር የተገናኛችሁትስ መቼ ነው? ኢንፊኒት የሚባሉ ፖሲቢሊቲዎች የሚመጡት የዛኔ ነው። ወደ ውስጣችሁ ጠልቃችሁ ስትገቡ ነው እንጂ ወደ ውጪ ምንም ነገር ስትፈልጉ አይደለም። ለዚህ ነው ቢ ስቲል ወይንም ደግሞ እረፉ የሚለው። አይምሯችሁ፣ ሀሳባችሁ፣ ትኩረታችሁ ያለበትን ቦታ እንዳለ ተመልክታችሁ ማሳረፍ ማለት ነው። የአብዛኞቻችን አይምሮ በጣም ኬዮቲክ ነው፣ ድብልቅልቅ ወጥቷል። ሁሉም ነገር እየተፈጠረ ነው። የማይሰማ የድምፅ አይነት የለም። እነዛን ድምጾች ዝም የማሰኘትም ኃላፊነት አለብን። አይምሯችን ዝም ሲል ነው ያንን ኮኔክሽን ወይንም ደግሞ ያንን ግንኙነት የምናገኘው። ከዛ በኋላ ሜንታሊ ማለትም ደግሞ በአይምሮ ደረጃ ከፈጣሪ ጋር አንድ እየሆናችሁ ስትሄዱ፣ ነገሮችንም ስታደርጉ፣ ምንም አይነት ተግባርም ስትፈጽሙ በዛ ግፊት ውስጥ ትሆናላችሁ። ከእሱ ጋር አንድ ሆናችሁ ነው የምትንቀሳቀሱት። ለዚህ ነው ኢየሱስ እኔና አብ አንድ ነን ብሎ የተናገረው። እናንተም በዚህ መሰረት ብቻ ነው መሄድ ያለባችሁ። ራሳችሁን ከፈጣሪ ጋር አንድ እያረጋችሁ ወይንም ኮኔክት እያረጋችሁ መምጣት ነው ስራችሁ። ያንን ለማድረግ ደግሞ አይምሯችሁ ዝምታን ይፈልጋል። ይህ በክርስቲያኒቲ ውስጥ ብቻ ሳይሆን በቡዲዝም ውስጥና ወደ ምስራቅ አካባቢ ወዳሉ እምነቶች ውስጥም የሚገኝ እውነታ ነው። ለዚህ ነው ነገሮችን መነጠልና መመልከት የሌለባችሁ። የነጠላችሁ ጊዜ የዛኔ ከኢጎ ተነስታችሁ ኦፐሬት እያረጋችሁ ነው ማለት ነው። የሰው ልጅ ደግሞ አንድን ነገር ትልቅ ነው ማለት ሲጀምር ወይንም ደግሞ ግዙፍ አድርጎ ሲመለከት ያንን ነገር ከራሱ እያራቀ ይመጣል። ለምን ካላችሁ አስተዳደጋችን ነው። እኛ ማደግ የምንችለው የራስ መተማመናችን እስከሄደበት ርቀት ብቻ ነው። ውስጣችን ያላመነው ደረጃ ላይ በፍጹም ራሳችንን ልናገኘው አንችልም። ለዚህ ነው አንድ ነገር በጣም ትልቅ ነው፣ ይህንን ነገር ለማግኘትማ ብዙ ጊዜ ይፈጅብኛል ስትሉ በእናንተና እዛ ትልቅ ነገር ነው ባላችሁት ነገር መካከል ትልቅ የሚባል ጋፕ ወይንም ክፍተት እየፈጠራችሁ የምትሄዱት። ያ ማለት እፈልገዋለሁ ብላችሁ ያሰባችሁት ነገር ከእናንተ ህይወት ርቆ ሄዷል ማለት ነው። ክፍተቱ እዚህ ጋም ይኖራል። ከፎልስ አይደንቲቲ ወይንም ደግሞ ከኢጎ ተነጥላችሁ ግን ነገሮችን መመልከት ስትጀምሩ ማለትም ደግሞ አምላካዊ ባህሪያችሁን ተላብሳችሁ ብትሄዱ፣ ያ ማለት ትክክለኛ ማንነታችሁን ብትይዙ ምንም ነገር ለእናንተ ትልቅ አይደለም፣ ትንሽም አይደለም። ምክንያቱም ይህ ባህሪያችሁ፣ ይህ ማንነታችሁ ከሎ ኦፍ ፖላሪቲ በላይ ነው። ለዚህ ነው ቺ ማኒፌስቴሽን የምትባለዋ ነገር በጣም ቼኪ ወይንም ደግሞ አታላይ የምትባለው። የሆነ ነገር ስለፈለጋችሁት ያንን ነገር እንደ ትልቅ ነገር ማየትና መሳል ትጀምራላችሁ። የምትስቱት የዛኔ ነው። ማኒፌስቴሽን የሚደረግ ነገር አይደለም። ብታውቁትም ባታውቁትም፣ ብታስተውሉትም ባታስተውሉትም የምትፈጽሙት ነገር ነው። ሁሌም ቢሆን እያደረጋችሁት ነው። ስለዚህ ይህንን ህይወት ፈልገዋለሁ ማኒፌስት ላርገው ልትሉ አትችሉም። እስካሁንም የደረሳችሁት ማኒፌስት እያረጋችሁ ስለሆነ ነው። ለምሳሌ አንድ ሴት መታ የምፈልገው ባል እንደዚህ አይነት ነው፣ ስለዚህ እንደዚህ አይነት ባል ወደ ህይወቴ ማምጣት ፈልጋለሁ፣ ማኒፌስት ማድረግ ፈልጋለሁ ብትል መልሳችሁ መጠየቅ ያለባችሁ ጥያቄዎች አሉ። እሺ አሁን አንቺን የሚፈልጉሽ ወንዶች የሉም ወይ ትሏታላችሁ። አሉ፣ ግን እኔ የሚፈልጋቸው አይነት ወንዶች አይደሉም ብላ መመለሷም አይቀርም። እነዛን ወንዶችስ ምን አመጣቸው? እንዴት ነው ወደ ህይወቷ ሊመጡ የቻሉት? እንዴት ነው ኢንትረስት ሊያሳዩ ወይንም ደግሞ መውደዳቸው ሊገልጹ የቻሉት? እሷ ያለችበትን የኮንሽስነስ ደረጃ እያንጸባረቁ ብቻ እኮ ነው። ወደ ህይወቷ የሚመጡትን ወንዶች ትመለከቱና እሷ ስለ ፍቅር የምታስባቸው ነገሮች ያለችበትንም ስቴት ለይታችሁ ታውቃላችሁ። እሷ የማትፈልጋቸው ወንዶች ወደ ህይወቷ እየመጡና የፍቅር ጥያቄ እየጠየቋት ከሆነ ሳትወድ በግዷ የማትፈልገውን ወንድ አይነት እያመጣች ነው ማለት ነው። ፍሪኩዌንሲዋን እየለወጠች ብትመጣና እሷ መገኘት የምትፈልግበት ፍሪኩዌንሲ ላይ ራሷን ብታስቀምጥ እነዛ በፊት የወዷት የነበሩት ወንዶች አሁን እሷን አይወዷትም። እሷ ላይ ኢንትረስት እያሳዩ የሚመጡ ወንዶች እሷ የምትፈልጋቸው ወይንም ደግሞ በዛ ስቴት ላይ ያሉ ሰዎች ናቸው። አንዳንድ ሰዎችን አይታችሁ ታውቃላችሁ? ሰዎችን ከሩቅ ነው የሚወዱት። አይ ቺማ ትበዛብኛለች፣ ይህን የመሰለ ልጅ ለምን ከኔ ጋር ይሆናል፣ ስንት የተሻሉ ሴቶች እያሉ ብለው የሚያስቡም ሴቶች አሉ። ይሄ ምንን ነው የሚያሳየው ካላችሁ ሲክሬት ፍሪኩዌንሲ ወይንም ደግሞ እነሱ ልብ ያላሉት ያላስተዋሉት ያሉበት የአይምሮ ደረጃ። ሁሉም ነገር ኤነርጂ ነው፣ ሀሳብ፣ ቃል፣ ትኩረት፣ ሁሉም ነገር። ስለዚህ እነሱም ያሉበት ወይንም ደግሞ የሚንቀሳቀሱበትም ዓለም የፍሪኩዌንሲ ዓለም ነው ማለት ነው። ስለዚህ ሰዎች ማኒፌስት እያረጉ ባይመስላቸውም ማኒፌስት እያረጉ ነው። ከምን እየተነሱ? the secret frequency of not needing ይባላል። ያለ መፈለግ ፍሪኩዌንሲ። አንድ ነገር አለኝ ብላችሁ የምታምኑ ሰዎች ከሆናችሁ ያንን ነገር መፈለግ ታቆማላችሁ አይደል? አንዲት ሴት በጣም የምትፈልገውን አይነት ወንድ ካገኘች በኋላና ባሌ የሚሆነው እሱ ነው ብላ ከወሰነች በኋላ አይምሮዋም ልቧም ባል ልፈልግ ብሎ የሚኳትን አይሆንም። ምክንያቱም እንዳላት ታውቃለች።
ስለዚህ ከእናንተም የሚጠበቀው ነገር ይሄን ያህል ቀላል ነው። አሁን ቢኖረኝ ብላችሁ የምታስቡት ነገር ምንድን ነው? ገንዘብ ነው? የሥራ እድገት ነው? የፍቅር ህይወት ነው? ያንን ነገር የምርም ብታገኙ ትፈልጉት ነበረ? አትፈልጉትም። ምክንያቱም አንድ ያለኝ ብላችሁ ታስባላችሁ። ስለዚህ ማኒፌስቴሽን ማለት እንዳለው ሰው መኖር ነው። ሰዎች እንዳላችሁ እንኳን ላያውቁ ይችላሉ። አንዲት ሳንቲም በኪሱ የሌለው ሰው ሀብታም ነኝ እያለ ቢያስብ ሰው ሁሉ ጅል ይለዋል። ነገር ግን ይሄ ጅልነት በሚባል ነገር ውስጥ ነው ትክክለኛ እምነት የሚመጣው። ብልጥ የሚባል አማኝ የለም። ካመናችሁ እንደ ጅል ነው የምታምኑት። የዛኔም ደግሞ ያመናችሁትን ነገር እዚች ምድር ላይ ትመለከቱታላችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው